ምዕራፍ 10 በዛን ጊዜ እግዚአብሔር እንደ ፊተኞች ያሉትን 2 የድንጋይ ጽላቶች ጠርበህ ወደኔ ወደ ተራራው ውጣ፣ ላንተም የእንጨት ታቦት ሥራ፣ በሰበርካቸውም በፊተኞቹ ጽላቶች የነበሩትን ቃሎች በእነዚህ ጽላቶች እጽፋለሁ፣ በታቦቱም ውስጥ ታደርጋቸዋለህ አለኝ። ከግራርም እንጨት ታቦትን ሠራሁ፣ እንደ ፊተኞችም 2 የድንጋይ ጽላቶች ጠረብሁ። 2ቱንም ጽላቶች በእጄ ይዤ ወደ ተራራው ወጣሁ። ስብሰባ ተደርጎ በነበረበትም ቀን እግዚአብሔር በተራራው ላይ በእሳት ውስጥ ሆኖ የተናገራቸውን 10ቱን ቃላት ቀድሞ ተጽፈው እንደነበረ በጽላቶቹ ላይ ጻፈ። እግዚአብሔርም እነርሱን ለእኔ ሰጠኝ። ተመልሼም ከተራራው ወረድኩ፣ ጽላቶችንም በሠራሁት ታቦት ውስጥ አደረግኳቸው። እግዚአብሔርም እንዳዘዘኝ በዚያ ኖሩ። የእስራኤልም ልጆች ከብኤሮት ብኔያቃን ወደ ሞሴራ ተጓዙ። በዚያም አሮን ሞተ፣ በዚያም ተቀበረ። በእርሱም ፈንታ ልጁ አልዓዛር ካህን ሆነ። ከዚያም ወደ ጉድጎዳ ተጓዙ። ከጉድጎዳም ወደ ውሃ ፈሳሾች ምድር ወደ ዮጥባት ተጓዙ። በዚያን ጊዜ የእግዚአብሔርን ቃል ኪዳን ታቦት ይሸከም ዘንድ እርሱንም ለማገልገል በእግዚአብሔር ፊት ይቆም ዘንድ በስሙም ይባርክ ዘንድ እግዚአብሔር እስከ ዛሬ ድረስ የሌዊን ነገድ ለየ። ስለዚህ ለሌዊ ከወንድሞቹ ጋር ክፍልና ርስት የለውም። አምላክህ እግዚአብሔር እንደተናገረው እግዚአብሔር ርስቱ ነው። እኔም እንደ ፊተኛው ጊዜ 40 ቀንና 40 ሌሊት በተራራው ላይ ተቀመጥኩ። እግዚአብሔርም በዚህ ጊዜ ደግሞ ሰማኝ። እግዚአብሔርም ሊያጠፋህ አልወደደም። እግዚአብሔርም ተነስተህ በሕዝቡ ፊት ተጓዝ፣ ለአባቶቻቸው ልሰጣቸው ወደ ማልሁላቸው ምድር ይግቡ ይውረሷትም አለኝ። እስራኤል ሆይ አሁንስ አምላክህን እግዚአብሔርን ትፈራ ዘንድ በመንገዱም ሁሉ ትሄድ ዘንድ አምላክህንም እግዚአብሔርን ትወድ ዘንድ በፍጹምም ልብህ በፍጹምም ነፍስህ ታመልከው ዘንድ መልካምም እንዲሆንልህ ዛሬ ላንተ የማዘውን የእግዚአብሔርን ትእዛዝና ሥርዓት ትጠብቅ ዘንድ ነው እንጂ አምላክህ እግዚአብሔር ካንተ የሚፈልገው ምንድን ነው? እነሆ ሰማይ ሰማየ ሰማያትም ምድርም በእርሷም ያለው ሁሉ የአምላክህ የእግዚአብሔር ነው። ብቻ እግዚአብሔር ስለ አባቶችህ ደስ ብሎታል፣ እነርሱንም ወድዶአል። ከእነርሱም በኋላ እናንተን ዘራቸውን እንደ ዛሬው ሁሉ ከአሕዛብ ሁሉ መካከል መረጠ። እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶችም ጌታ ታላቅ አምላክ ኃያልም የሚያስፈራ በፍርድ የማያደላ መማለጃም የማይቀበል ነውና እናንተ የልባችሁን ሸለፈት ግረዙ። ከእንግዲህ ወዲህም አንገተ ደንዳና አትሁኑ። ለድሃ አደጉና ለመበለቲቱ ይፈርዳል። መብልና ልብስም ይሰጠው ዘንድ ስደተኛውን ይወዳል። እናንተ በግብፅ አገር ስደተኞች ነበራችሁና ስለዚህ ስደተኛውን ውደዱ። አምላክህን እግዚአብሔርን ፍራ፣ እርሱንም አምልክ፣ ከእርሱም ተጣበቅ፣ በስሙም ማል። ዓይኖችህ ያዩትን እነዚህን ታላላቆች የሚያስፈሩትንም ነገሮች ያደረገልህ እርሱ ክብርህ ነው፣ እርሱም አምላክህ ነው። አባቶችህ 70 ነፍስ ሆነው ወደ ግብፅ ወረዱ። አሁንም አምላክህ እግዚአብሔር ብዛትህን እንደ ሰማይ ከዋክብት አደረገ።